ስኬለታል ሲስተም ከፍለን ማየት እንችላለን። በዋናነት በሁለት መክፈል እንችላለን። የመጀመሪያው እንግዲህ አክሲያል ቦን ነው ማለት ነው፣ ወይም አክሲያል ስኬለተን ነው ማለት ነው። 80 የሚደርሱ ቦኖች ይገኛሉ ማለት ነው። አክሲያል ስኬለተን ሃቭ ዲ 18 ቦንስ። ሶ ይሄ ምንድነው? ፎርምስ ዲ ሴንትራል አክሲስ ኦፍ ዘ ቦዲ። እንግዲህ የሚገኘው የት ነው? በሴንትራል አክሲስ ኦፍ ዘ ቦዲ፣ በሰውነታችን ሴንተር ላይ የሚገኙ አጥንቶች በአጠቃላይ ማለት ነው። እነዚህ አክሲያል ቦን ተብለው ይጠራሉ ማለት ነው። ስከል ከዚህ ውስጥ አንዱ እንግዲህ ስከል ነው ማለት ነው። ስከል አንዱ ነው። ፕሮቴክት ዘ ብሬን ኤንድ ሰፖርት ፋሻል ስትራክቸር ማለት ነው። የፊቶቻችን ቅርጽ ወይም አጥንት እንዲኖሩ የሚያስችል ነው። እንደገና ደግሞ ብሬን ፕሮቴክት የሚያደርግ ነው ማለት ነው። እንግዲህ ስከል አንዱ አክሲያል ቦን ነው ማለት ነው። እዚህ ጋር በአጠቃላይ ወደ 22 የሚደርሱ ቦኖች ይገኛሉ ማለት ነው። ሌላው እንግዲህ ቨርተብራል ኮሎመን ነው። ፕሮቴክት ዘ ስፓይናል ኮርድ ኤንድ ሰፖርት ዘ ቦዲ፣ ስፓይናል ኮርድ ላይ የሚገኝ ነው ማለት ነው። ይሄ ደግሞ ስራውት ዘ ቦዲ ይገኛል ማለት ነው። ሌላው እንግዲህ ሪብ ኬጅ ነው ማለት ነው፣ ወይም ሪብ ቦን ነው ማለት ነው። ፕሮቴክት ዘ ሃርት ኤንድ ለንግ እና ሃርትን ፕሮቴክት የሚያደርግ ነው ማለት ነው። ሌላው ስተርነም ማለት ኮኔክት ሪብስ ኢን ዘ ፍሮንት ማለት ነው፣ ፊት ለፊት ማለት ነው። ደረታችን ላይ የሚገኙ ቦን ስተርነም ተብሎ ይጠራል። እንግዲህ ይሄ ከግራና ከቀኝ ያለውን የሪብ ቦኖችን ኮኔክት የሚያደርግ ነው ማለት ነው። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ስኬለታል ሲስተም ነው ማለት ነው። ስኬለታል ሲስተም እንግዲህ አንዱ ፊዚዮሎጂካል ሲስተም ነው። በዛሬው ቪዲዮአችን የምናየው ስለ ስኬለታል ሲስተም ይሆናል። ኢን ዲቴል የምናይበት ቪዲዮ ነው የሚሆነው። ስኬለታል ሲስተም ምንድነው የሚለውን በምናይበት ጊዜ ስኬለታል ሲስተም ኢዝ the body structural framework made up of the bones, cartilage, ligament and joints ማለት ነው። እንግዲህ ስኬለታል ሲስተም ቢልድ የሆነው ወይም የያዘው ወይም ስኬለታል ሲስተም ለማለት የሚያስችለን እነዚህን ቦንን፣ ካርቲሌጅን፣ ሊጋመንት እና ጆይንትን በአንድ ላይ ሲይዝ እና እነዚህ ነገሮች በአንድ ላይ በሚሰሩበት ጊዜ ስኬለታል ሲስተም ብለን ዲፋይን ልናደርግ እንችላለን ወይም ልንገልጸው እንችላለን ማለት ነው። ሶ the skeletal system is the body structural framework made up of the bones, cartilage, ligaments, joints. ሶ የእነዚህ ነገሮች በአንድ ላይ ወርክ ማድረግ ስኬለታል ሲስተም ብለን እንጠራዋለን ማለት ነው። ኢት ፕሮቫይድ ሼፕ ሰፖርት ፕሮቴክሽን ቱ ዘ ቦዲ። እንግዲህ ዋናው ዓላማው ምንድነው? ሼፕ መስጠት ነው፣ ሰፖርት ማድረግ ነው፣ እንደገና ደግሞ ፕሮቴክሽን ማለት ነው። ቫይታል ኦርጋን የሆኑትን በተለይ ፕሮቴክት ለማድረግ በዋናነት ያገለግላል ማለት ነው። ይሄ ስኬለታል ሲስተም በአጠቃላይ ቦን ጨምሮ ማለት ነው ሃርትን፣ ለንግን የመሳሰሉትን ኢንተርናል ኦርጋኖችን ፕሮቴክት ለማድረግ ስኬለታል ሲስተም ያገለግላል ማለት ነው። ሶ it provides shape, supports and protection to the body while allowing the movement in the coordination with the muscular systems. ፕሮቴክሽን ብቻ ሳይሆን ደግሞ ለሞመንትም ያገለግላል ማለት ነው። እንግዲህ ከነዚህ ጋር አንድ ላይ ሰፖርት በመሆን ኮኦርዲኔት በማድረግ ወይም ከመስኩላር ሲስተም ጋር ኮኦርዲኔት በማድረግ ስኬለታል ሲስተም በተለይም ቦን ሞመንት እንዲኖር ወይም እንቅስቃሴ እንዲኖር ያስችላል ማለት ነው። ኢን አዳልት ሂውማን ቦዲ ሃዝ 206 ቦንስ። እንግዲህ በአዳልት አጠቃላይ የሰው ልጅ የአጥንት ብዛት 206 ነው ማለት ነው። ዋይል ኢንፋንት አር ቦርን ዊዝ አራውንድ 207 ቦንስ ኤንድ ሞር that latter fused during the growth ማለት ነው። ስለዚህ 270 እና ከዛ በላይ የሆኑ ቦኖች ይገኛሉ ማለት ነው በኢንፋንቶች ወይም ኤርሊ ስቴጅ ላይ ማለት ነው። እነዚህ ቦኖች ፊውዝድ በመሆን በእድገት ጊዜ ወይም እያደገ በሚመጣበት ወይም አዳልት እየሆነ በሚመጣበት ጊዜ ፊውዝድ በመሆን ወደ 206 ቦን ይመጣል ማለት ነው። ሜጀር ኮምፖነንት ኦፍ ስኬለታል ሲስተም እንግዲህ ሜጀር የሆኑ ኮምፖነንት ኦፍ ስኬለታል ሲስተም አለ ማለት ነው። እያንዳንዱ ኢን ዲቴል የምናየው ይሆናል። እንግዲህ የመጀመሪያው ቦን ነው። ቦን አንዱ የስኬለታል ሲስተም ኮምፖነንት ነው ማለት ነው። ሶ ቦንስ አር ሪጂድ ኦርጋንስ። እንግዲህ ቦን የምንለው ምንድነው? ሪጂድ የሆነ ኦርጋን ነው ወይም ጠንካራ የሆነ ስትራክቸር ነው ማለት ነው። ኮምፖዝድ ኦፍ ሜንሊ ካልሲየም። እንግዲህ ኮምፖዝድ የሆነው የተሰራው አንደኛ ከካልሲየም ነው፣ ሁለተኛ ፎስፌት ነው፣ ሌላው ደግሞ ኮላጅን ነው ማለት ነው። ሶ ካልሲየም፣ ፎስፌት ኤንድ ኮላጅን ቢልድ ኦር ኮምፖዝድ ኦፍ ዲ ቦንስ ማለት ነው። ወይም ቦን ቢልድ የሆነው ከነኚህ ነገሮች ነው ማለት ነው። እንግዲህ ይሄ ቦን የምንለው ሪጂድ የሆነ ኦርጋን ነው ማለት ነው። ዘይ ፐርፎርም ሴቨራል ፋንክሽን ሰች አስ ሰፖርት። ቅድም እንዳልነው እንግዲህ ፋንክሽኑ ወይም ጥቅሙ ምንድነው? አንደኛ ሰፖርት ነው፣ ሌላው ፕሮቴክሽን ነው ቅድም እንዳልነው፣ ሌላው ብለድ ሴል ፕሮዳክሽን ነው ወይም ፎርሜሽን ነው ማለት ነው። እንግዲህ
የብለድ ሴሎቻችን በተለይም ሬድ ብለድ ሴል፣ ዋይት ብለድ ሴል እና ፕላትሌቶች ፕሮዲዩስድ የሚሆኑት ከቦን ላይ ነው። በተለይም ከቦን ማሮ ላይ ፕሮዲዩስድ ይሆናል ማለት ነው። ስለዚህ ቦን እነዚህ ፈንክሽኖች ወይም ጥቅሞች አሉት ማለት ነው። ስለዚህ ሰፖርት፣ ፕሮቴክሽን እና ብለድ ሴል ፎርሜሽን ወይም ፕሮዳክሽን አገልግሎት ይኖረዋል ማለት ነው። ቦን ካን ቢ ክላሲፋይድ ኢንቱ 5 ቤዝድ ኦን ዲ ሼፕስ። ሼፑን መሰረት በማድረግ ቦንን በአምስት ክፍለን ማየት እንችላለን። ስለዚህ የመጀመሪያው ምንድነው? ሎንግ ቦን ነው፣ ረዥሙ እንደማለት ነው። ሰው በሰውነታችን ውስጥ በጣም ረዥሙ ቦን እንግዲህ አንደኛው ፌመር ነው። ከፌመር ቀጥሎ እንግዲህ ሂምረስ ነው፣ እጃችን ላይ የሚገኝ ማለት ነው። ይሄ ሰፖርት ኤንድ ሞመንት እንግዲህ ሰፖርት ለማድረግ እና ለሞመንት ያገለግላል ማለት ነው። ስለዚህ አንደኛው የቦን ታይፕ ምንድነው? ሎንግ ቦን ነው ማለት ነው። ሁለተኛው ሾርት ቦን አጭር ማለት ነው። ስለዚህ ካርፓል፣ ታርሳል እጆቻችን እና እግሮቻችን ላይ የሚገኙ ቦኖች ማለት ነው። ስለዚህ ካርፓል ቦን፣ ታርሳል ቦኖች እነዚህ ሾርት ቦኖች ናቸው ማለት ነው። ስቴቢሊቲ ኤንድ ሊሚትድ ሞሽን ማለት ነው። ስቴቢሊቲ እንዲኖር እና ሊሚትድ የሆነ ሞሽን እንዲኖር ያስችላሉ ማለት ነው። እነዚህ ሌላው እንግዲህ ፍላት ቦን ነው። ፍላት ቦን፣ ስከል ቦን፣ ሪብ እነዚህ ቦኖቹ ለፍላት ቦን ኤግዛምፕል ናቸው ማለት ነው። ዋናው ጥቅማቸውም ፕሮቴክሽን እና መስኩላር አታችመንት ነው ማለት ነው። ሌላው እንግዲህ ኢሬጉላር ቦን ነው። ሌላኛው የቦን ታይፕ ምንድነው? ኢሬጉላር የሆነ ቦን ነው ማለት ነው። ቨርተብሬ እንግዲህ አንድ ኤግዛምፕል ነው ለኢሬጉላር ቦን ማለት ነው። ስፔሻላይዝድ ፈንክሽን አለው ወይም የራሱ የሆነ ሮል አለው ማለት ነው። ሌላው እንግዲህ ሲሳሞይድ ቦን ነው። ይሄ እንግዲህ ፓቴላ አን ኤግዛምፕል ኦፍ ዲ ሲሳሞይድ ቦን ፕሮቴክት ቴንደን ፍሮም ስትረስ ማለት ነው። ቴንደን ስትረስ በሚሆንበት ጊዜ ይህን ፕሮቴክት ለማድረግ ወይም ለማገዝ ይውላል ማለት ነው። ፓቴላ እንግዲህ እግራችን ላይ የሚገኝ ነው። ስለዚህ ይሄ ሞር ስትረስ እንዳይሆን ያስችላል ማለት ነው። እንግዲህ ቴንደን ማለት መስልን ከቦን ጋራ የሚያገናኝ ነው ማለት ነው። ይሄ ኦቨር ስትረስ እንዳይሆን ያግዛል ማለት ነው ሲሳሞይድ ቦን። ስለዚህ ቦኖች በሸፓቸው መሰረት አድርገን በምንከፍልበት ጊዜ በዚህ መልኩ መክፈል እንችላለን ማለት ነው። ሌላው ካርትሌጅ ነው። ካርትሌጅ ነው ማለት ነው። እንግዲህ ካርትሌጅ የምንለው ምንድነው? ካርትሌጅ ኢዝ ስሙዝ ፍሌክሲብል ኮኔክቲቭ ቲሹ ነው። ኮኔክቲቭ ቲሹ ኖርማሊ ስሙዝ የሆነ ፍሌክሲብል የሆነ ኮኔክቲቭ ቲሹ ነው ማለት ነው። ፋውንድ ኢን ጆይንት የሚገኘው የት ነው? ጆይንቶች ወይም መገጣጠሚያዎች ላይ የሚገኝ ነው ማለት ነው። ዘ ኖዝ ኢር ኤንድ ቢትዊን ቨርተብሬ በቨርተብሬ መካከል ጆሮቻችን ላይ አፍንጫዎቻችን ላይ የሚገኘው ለዚህ ለካርትሌጅ ኤግዛምፕል ነው ማለት ነው። እንግዲህ እዚህ ጋር በዚህ ኢሜጅ እንደምናየው ይሄ ካርትሌጅ ነው ማለት ነው። ይሄም እንደዚሁ ካርትሌጅ ነው ማለት ነው። እዚህ ጋር የሚገኘው ካርትሌጅ ነው ማለት ነው። ስለዚህ ካርትሌጅን በዚህ መልኩ ዲፋይን ወይም መግለጽ እንችላለን ማለት ነው። ኢት ሪዲዩስ ፍሪክሽን ቢትዊን ዘ ቦን ኤንድ ዘ አክታስ ዲ ሾክ አብዞርበር ዱሪንግ ዘ ሞመንት በሚኖርበት ጊዜ ንዝረት ወይም የተለያዩ ነገሮች ስሜቶች በሚኖሩበት ጊዜ አብዞርብ በማድረግ ወይም ፍሪክሽን በመቀነስ አገልግሎት ይኖረዋል ማለት ነው። ይሄ ካርትሌጅ የምንለው እንግዲህ በአጠቃላይ የቱ ጋር ይገኛል? ጆሮቻችን ላይ አፍንጫችን እና በቨርተብሬ መካከል በመገጣጠሚያዎች መካከል የሚገኝ ነው ማለት ነው። ፍሌክሲብል የሆነ ስትራክቸር ነው ማለት ነው። አላማው እንግዲህ ፍሪክሽን መቀነስ በዋናነት ይሆናል ማለት ነው። ሌላው እንግዲህ ሊጋመንት ነው። ሊጋመንት አር ታፍ ፋይብረስ ባንድ ዳት ኮኔክትስ ቦንስ ቱ ቦን ማለት ነው። ቦንን ከቦን ጋር የሚያገናኝ ነው። ደግሞ ቅድም ያለው እንግዲህ ካርትሌጅ ፍሪክሽን መቀነስ ነው። በመገጣጠሚያዎች በተለያዩ የሰውነት ክፍሎቻችን ጆሮቻችን አፍንጫችን ጨምሮ የሚገኝ ነው ማለት ነው። ይሄ ደግሞ አንድን ቦን ከሌላኛው ቦን ጋራ ኮኔክት የሚያደርግ ስትራክቸር ነው ማለት ነው፣ ወይም ኮኔክቲቭ ቲሹ ነው ማለት ነው። ስለዚህ እዚህ ጋር እንደምናየው ይሄ እንግዲህ ኮኔክቲቭ ቲሹ ነው። ይህንን ቦን ከዚህ ጋራ ወደዚህ የዚህኛው ቦን ጋራ ኮኔክት አድርጓል ማለት ነው። ስለዚህ ይሄ ሊጋመንት ይባላል ማለት ነው። ቴንደን የምንለው እንግዲህ ቦንን ከመስል ጋራ የሚያገናኝ ማለት ነው። እዚህ ጋር ቦን አለ፣ እዚህ ጋር ደግሞ መስል አለ ማለት ነው። ይህንን መስልን ከዚህ ከቦኑ ጋር ኮኔክት አድርጓል ማለት ነው። ስለዚህ ቴንደን የምንለው ኮኔክትስ ዲ ቦን ዊዝ መስል ኤንድ ሊጋመንት ኮኔክት ዋን ቦን ፍሮም ዲ አዘር ማለት ነው። አንዱን ቦን ከሌላኛው ቦን ጋራ ኮኔክት የሚያደርግ ነው ማለት ነው ሊጋመንት የምንለው። ስለዚህ ቴንደን እና ሊጋመንት በዚህ መልኩ ማየት እንችላለን ማለት ነው። they stabilize joints and prevent excessive movement and that could be cause injury። እንግዲህ ስቴቢላይዝ ማድረግ ነው። ምንድነው ስቴቢላይዝ የሚደረገው? ኤክሰሲቭ የሆነ ሙቭመንት እንዳይኖር እና ኢንጁሪ እንዳይከሰት ስለሚያስችል ይሄኛው ፋንክሽን ይኖረዋል ማለት ነው ሊጋመንት።
Another point joint ነው joint are the point of the contact between the bones where movement occur ስለዚህ ቦን ወይ movement በሚኖርበት ጊዜ አንዱን ከሌላው ኮኔክት ለማድረግ ወይም movement easily እንዲኖር የሚያስችል ስፔስ ወይም ቦታ ነው ማለት ነው ስለዚህ joint are the point of contact between bones where movement occur በሚሆንበት ጊዜ እንዳጠቃላይ በሁለት ቦኖች መካከል የሚገኝ ነው ማለት ነው joint የምንለው ማለት ነው ታይፕስ ኦፍ joints እንግዲህ የጆይንት ታይፖች አሉ ማለት ነው አንደኛው እንግዲህ ፊክስድ የሆነ joint ነው ፊክስድ ፍሌክሲብል ያልሆነ joint ወይም immovable ነው ማለት ነው ይሄ ደግሞ ለዚህ ኤግዛምፕል ስከል ሳቸርስ ማለት ነው ስከል ሳቸርስ እንግዲህ ስከል ላይ የሚገኙ የተለያዩ ቦን ታይፖች አሉ ወይም አይነቶች አሉ እነዚህን አንዱን ከሌላው ጋር ኮኔክት ያደረገ ነው ማለት ነው ይሄ an example of fixed joints movable አይደለም ማለት ነው ስለዚህ ፊክስድ የሆነ ነው ስለዚህ ይሄ ለዚህ ኤግዛምፕል ደግሞ ስከል ሳቸርስ ወይም ስከል ላይ የሚገኘው መገጣጠሚያ ነው ማለት ነው ሌላው እንግዲህ slightly movable joints slightly move የሚያደርገው ወይም በትንሹ የሚንቀሳቀስ ቦን joint type ነው ማለት ነው between vertebrae የሚገኝ እንግዲህ vertebrae ላይ የተወሰነ movement አለ ከፍተኛ movement አይደለም ስለዚህ ይሄ an example of slightly movable joints ማለት ነው ሌላው freely movable ወይም synovial joint ነው ማለት ነው ይሄ ደግሞ ለምሳሌ knee አለ shoulder አለ hip አለ እነዚህ an example of movable ወይም synovial joints ማለት ነው synovial joints are further divided into four የመጀመሪያው እንግዲህ hinge joint ነው ማለት ነው elbow and knee elbow and knee an example of the hinge joint ወደ አንድ ዳይሬክሽን የሚታጠፍ ማለት ነው ball and socket shoulder and hip እንደፈለግነው ወደ ተለያየ ዳይሬክሽን ሙቭ ማድረግ የሚቻልበት joint ነው ማለት ነው pivot joint neck and between atlas and axis ይሄ አለ ማለት ነው ስለዚህ pivot joint ይኖራል ማለት ነው gliding joint wrist and ankle ላይ የሚገኝ ነው ማለት ነው ይሄን ኢሜጅ በምናይበት ጊዜ እንግዲህ ይሄ እንግዲህ neck ነው ማለት ነው pivot joint ነው ማለት ነው joint አለ እንደገና shoulder ላይ በምናይበት ጊዜ ball and socket joint አለ ማለት ነው እዚህ ጋር hip ball ላይ ወይም hip joint ላይ በምናይበት ጊዜ ball and socket joint አለ ማለት ነው እንግዲህ እጆቻችን ላይ እዚህ ጋር elbow ነው ማለት ነው ይሄ hinge joint ነው ማለት ነው እዚህ ጋር gliding joint ወይም chyloid joint አለ ማለት ነው እዚህ ጋርም hinge joint ወደ አንድ ዳይሬክሽን ወደፊት መታጠፍ መዘጋት የሚችል ማለት ነው hinge joint አለ ማለት ነው ስለዚህ እግሮቻችን ታች ላይም እንደዚሁ hinge joint ይገኛል ማለት ስለዚህ jointዎችን በዚህ መልኩ መክፈል ከፍለን ማየት እንችላለን ማለት ነው ሌላው እንግዲህ division of the skeletal system ነው skeletal system divided አድርገን ወይ ከፍለን የምናይበት ነው ማለት ነው ሶ የመጀመሪያው እንግዲህ axial bone ወይም axial skeleton ነው ማለት ነው axial bone ወይም axial skeleton አጠቃላይ 80 የሚደርሱ አጥንቶች ይገኛሉ ማለት ነው ይሄ ቦን ደግሞ የሚገኝበት at the center of the body ማለት ነው በሰውነታችን መሃል ለመሃል የሚገኙ የአጥንቶች በአጠቃላይ axial bone ተብለው ይጠራሉ ማለት ነው ለዚህ ኤግዛምፕል ደግሞ አንዱ skull bone ነው ማለት ነው skull bone እንግዲህ ዋናው ጥቅሙ protect the brain አንደኛ brain protect ማድረግ ነው ሁለተኛ ደግሞ support facial structure የፊታችን አጥንት ወይም የፊታችን structure እንዲኖር የሚያስችል ወይም ፊቶቻችን ጋር የሚገኙ አጥንቶችን የያዘ ነው ማለት ነው ሶ ሌላው እንግዲህ vertebral column ነው protect spinal cord protect ማድረግ ነው support the body spinal cord protect ያደርጋል ሌላ ደግሞ እንግዲህ ቦዲን ሰፖርት ያደርጋል ማለት ነው ስለዚህ vertebral column አለ ማለት ነው ሌላው እንግዲህ rib cage ነው ማለት ነው protect the heart and lungs rib cage ወይንም rib bone በአጠቃላይ ማለት ነው heart እና lung protect የሚያደርገው bone ነው ማለት ነው ሌላ sternum ነው እንግዲህ connect ribs in the front ማለት ነው ፊት ለፊት የሚገኝ አጥንት ነው ስለዚህ አንዱን ሪፕ ከሌላኛው ጋር ኮኔክት የሚያደርግ ወይም ከግራና ከቀኝ ያለው ሪፖችን ኮኔክት በማድረግ የሚያገለግል ቦን ነው ማለት ነው ስለዚህ sternum ተብሎ ይጠራል ማለት ነው ይሄም እንግዲህ እዚህ axial bone ላይ የሚካተት ነው ማለት ነው ሌላው ሁለተኛው appendicular skeleton ነው 126 ቦኖች ይገኙበታል appendicular skeleton have the 126 bones forms the limbs and girdles እንግዲህ ሊምፖች እና ጋርደር
በአጠቃላይ ዳታ ታች ደ አክሲስ ኦፍ ዘ ስኬለተን ወይም ደ አክሲስ ኦፍ ዘ ስኬለተን ወይም ከአክሲያል ቦን ጋር ካልናቸው ጋር አታች የሚሆኑ በአጠቃላይ ሊምፎች እና ጋርድል አፔንዲኩላር ስኬለተን ተብለው ይጠራሉ ወይም ቦኖች ተብለው ይጠራሉ ማለት ነው። እንግዲህ እነዚህ የሚያጠቃልላቸው አንደኛው ፒክቶሪያል ጋርድ ወይም ላይኛው ማለት ነው፣ ክላቪክል እና ስካፑላ ማለት ነው። ይሄኛው ክፍል ስካፑላ ማለት ይሄ ከጀርባ የሚገኘው ማለት ነው። ፊት ለፊት ያለው ይሄ አጥንት ደግሞ ክላቪክል ይባላል ማለት ነው። ይሄ እንግዲህ ፒክቶሪያል ጋርድል ተብሎ ይጠራል። አፐር ሊምብ፣ ሂምረስ፣ ራዲየስ፣ አልና፣ ካርፓል፣ ሜታካርፓል እና ፋሌንጅስ እነዚህ በአጠቃላይ እንግዲህ አፐር ሊምብ ተብለው ይጠራሉ። የሚካተቱት እንግዲህ አፔንዲኩላር ስኬለተን ላይ ነው ማለት ነው። ሌላው ፐልቪክ ጋርደን ነው። ሂፕ ቦን ይሄ የዳሌ አጥንት እዚህ ጋር ያለው እንግዲህ ይሄ ፐልቪክ ጋርደን ይባላል ማለት ነው። ሎወር ሊምብስ እንግዲህ ፌመር አለ፣ ሎንግስት ቦን ኢን ዘ ቦዲ ማለት ነው። ቲቢያ፣ ፊቡላ፣ ታርሳል እና ሜታታርሳል፣ ፋሌንጅስ እነዚህ ደግሞ ሎወር ሊምብ ናቸው ማለት ነው። ስለዚህ እነዚህ በአጠቃላይ አፔንዲኩላር ስኬለተን ላይ የሚካተቱ ናቸው ወይም የሚጠቃለሉ ናቸው ማለት ነው። እነዚህን ጨምሮ ፉትም አጠቃላይ እነዚህ በአጠቃላይ 126 ቦኖች ይገኛሉ እዚህ ማለት ነው እዚህ አፔንዲኩላር ስኬለተን ላይ። ሌላው እንግዲህ ፋንክሽን ኦፍ ዘ ስኬለታል ሲስተም ነው። የስኬለታል ሲስተም ጥቅሞቹ ምንድናቸው የሚለውን ምናይ ነው የሚሆነው። የመጀመሪያው እንግዲህ ሰፖርት ነው ማለት ነው። ሰፖርት ማድረግ ነው። ፕሮቫይድ ሪጂድ ፍሬምወርክ ዳት ሰፖርት ዘ ቦዲ ቦዲን ሰፖርት ማድረግ ነው። ላይክ አሁን ያለንን ቁመና እንዲኖር የሚያስችለን ያው ስኬለታል ሲስተም ወይም ቦኖች ናቸው ማለት ነው። አንደኛው ሰፖርት ነው። ሌላኛው ፕሮቴክሽን፣ ቅድም እንዳልነው ፕሮቴክሽን ቫይታል የሆኑ ኦርጋኖችን ላይክ ብሬን አለ፣ ሃርት አለ፣ ለንግ አለ፣ ሌሎችም ኦርጋኖችን ፕሮቴክት በማድረግ ስኬለታል ሲስተም ወይም ቦን አገልግሎት ይኖረዋል ማለት ነው። ሌላው ሙቭመንት ነው፣ ለእንቅስቃሴ ወርክ ዊዝ መስልስ ቱ ፕሮዲውስ ሞሽን ወይም እንቅስቃሴ እንዲኖር ያስችላል ማለት ነው። ሌላው ሚነራል ስቶሬጅ ነው ማለት ነው። ስቶሪንግ ዘው ካልሲየም፣ ፎስፈረስ እነዚህ ነገሮች ስቶር አድርጓ ነው። ሪሊዚንግ ደም ዌን ኒድድ በሚያስፈልግበት ጊዜ እነዚህ ነገሮች ፕሮዲውስ ይሆናሉ ማለት ነው፣ የካልሲየም እና የፎስፈረስ ምክንያቱም እዚህ ጋር ስቶር ስለሆኑ ማለት ነው። ስለዚህ ሌላኛው ጥቅሙ ምንድነው? ሚነራል ስቶሬጅ ነው ማለት ነው። ብለድ ሴል ፎርሜሽን ቅድም ይህንን እንዳልነው ብለድ ሴል ፎርሜሽን ወይም ብለድ ፕሮዳክሽን ያገለግላል ማለት ነው። ሌላው ኢነርጂ ስቶሬጅ ነው። እንደ ኢነርጂ ስቶሬጅ ያገለግላል ማለት ነው። የሎ ማራው ስቶር ፋት ዛት ካን ሰርቫስ ኢነርጂ ማለት ነው። ይሄ የሎ ቦን ማራው ዋናው ደግሞ ፋትን ስቶር ማድረግ ነው። ኢነርጂ በሚያስፈልግበት ጊዜ ከዚህ ፕሮዲስ በመሆን ጥቅም ላይ እንዲሆን ይሆናል ማለት ነው። ሬድ ማራው ደግሞ ብለድ ሴሎች ፕሮዲስ በማድረግ ያገለግላል ማለት ነው። ስለዚህ አጠቃላይ ስኬለታል ሲስተም እነዚህ ፋንክሽኖች ወይም ጥቅሞች በዋናነት አሉት ማለት ነው። ሌላው ምንድነው? ቦን ግሮዝ ኤንድ ሪሞዴሊንግ ማለት ነው። ቦን ግሮዝ ኦከር ስሩ ዘ ፕሮሰስ ኦፍ ኮልድ ኦሲፊኬሽን ይባላል። የቦን የማደግ ሂደት ወይም ፕሮሰስ ምንድነው? ኦሲፊኬሽን ተብሎ ይጠራል ማለት ነው። ቢጊኒንግ ቢፎር በርዝ ኤንድ ኮንቲኒው ቱ ኤርሊ አዳልትሁድ ማለት ነው። የመጨረሻ እድገት እስኪያልቅ ድረስ ከመጀመሪያው እስከ መጨረሻው የማደግ ሂደት ይህ እንግዲህ ኦሲፊኬሽን ተብሎ ይጠራል ማለት ነው። ይህ ደግሞ በሁለት ይከፈላል። አንደኛው እንግዲህ ኢንትራ ሜምብሬኒየስ ኦሲፊኬሽን ነው። ፎርሚንግ ፍላት ቦንስ ላይክ ስኬል ስኬልን ፎርም የማድረግ ሂደት ነው ማለት ነው። ይሄ ሌላው እንግዲህ ኢንዶ ኮንድሪያል ኦሲፊኬሽን ነው። ፎርምስ ሎንግ ቦን ፍሮም ካርትሌጅ ቴምፕሌትስ ስለዚህ ከካርትሌጅ ላይ ሎንግ የሆነ ቦን ፎርም ማድረግ ሂደት ነው ማለት ነው። Throughout life, bones undergo remodeling, balance between the formation osteoblasts and resorption ይባላል ማለት ነው። እንግዲህ ሪሞዴሊንግ throughout life ኮንቲኒዩስ የሆነ ፋንክሽን አለው ማለት ነው የቦን ማለት ነው። ኦኬ ሌላው እንግዲህ ኮመን ስኬለታል ዲስኦርደር ነው ማለት ነው። ኮመን ስኬለታል ዲስኦርደር ነው እንግዲህ የመጀመሪያው ፍራክቸር ነው ማለት ነው። ይህ ደግሞ የሚከሰተው ብሬኪንግ ዘ ቦን በቦን ውስጥ ወይም ቦን በሚሰበርበት ጊዜ የሚፈጠር ኮመን ስኬለታል ዲስኦርደር ነው ማለት ነው። ስለዚህ ፍራክቸር ተብሎ ይጠራል ማለት ነው። ሌላው እንግዲህ ኦስቶቦሮሲስ ነው ማለት ነው። ቦን ዊኪንግ ዱ ቱ ዘ ካልሲየም ሎዝ ካልሲየም እጥረት በሚገጥምበት ጊዜ የቦን ደካማ መሆን ነው ማለት ነው። ይሄ ደግሞ ኦስቶቦሮሲስ ተብሎ ይጠራል ማለት ነው። ወይም እንደዚህ አይነት ዲስኦርደር ይኖራል ማለት ነው።
ሌላው አርትሪቲስ ነው። ኢንፍላሜሽን ጆይንትስ ኮዚንግ ዲ ፔን ኤንድ ስቲፍነስ እና ፔን በሚገጥምበት ጊዜ በጆይንት ላይ የሚፈጠር ዲስኦርደር ነው ማለት ነው። ሌላው እንግዲህ ስኮሊዮሲስ ነው ማለት ነው። አብኖርማል ላተራል ክሬቬቸር ኦፍ ዲ ስፓይን ላይ ላተራል የሆነ አብኖርማሊቲ የሚከሰትበት ጊዜ የሚፈጠር ዲስኦርደር ነው ማለት ነው። ሌላው እንግዲህ ሪኬትስ ነው። ሶፍትነስ ኦፍ ቦንስ ዱ ቱ ቫይታሚን ዲ ዲፊሸንሲ ወይም የቫይታሚን ዲ ዲፊሸንሲ በሚገጥምበት ጊዜ የሚከሰት ዲስኦርደር ነው ማለት ነው። ሪኬትስ ይባላል ማለት ነው። ሌላው ፋክትስ አባውት ዲ ቦንስ ዘ ፌመር ኢዝ ዘ ሎንገስት ኤንድ ስትሮንገስት ቦን ኢን ዘ ሂውማን ቦዲ። በሰው ልጅ እንግዲህ ትልቁና ጠንካራው ቦን ፌመር ተብሎ ይጠራል ማለት ነው። ዘ ስቴፕ ኢን ዘ ኢር ኢዝ ዘ ስሞለስት ቦን። እንግዲህ ኢር ቦን በአጠቃላይ ስሞለስት ቦኖች ናቸው፣ ግን ከነዛ ውስጥ ደግሞ ስቴፕስ በጣም ትንሹ ቦን ነው ማለት ነው። ቦን አር ሊቪንግ ቲሹ ዳት ካን ቢ ሪፔር ዘምሰልስ አፍተር ኢንጁሪ። ኢንጁሪ በሚገጥምበት ጊዜ በራሱ ሪፔር የሚያደርግ ሊቪንግ ቲሹ ነው ማለት ነው፣ ቦን ብለን የምንጠራው ስትራክቸር ማለት ነው። ሳመራይዝ በምናደርግበት ጊዜ እንግዲህ ስኬለታል ሲስተም ኢዝ ቫይታል ፎር ዲ ቦዲ ስትራክቸር ሞመንት ኤንድ ፕሮቴክሽን። እንግዲህ ስኬለታል ሲስተም በዋናነት ስትራክቸር ለማድረግ ሙቭ ለማድረግ እና ፕሮቴክት ለማድረግ ዋናው ዓላማው ነው ማለት ነው። ቫይታል የሆነ ሮሉ ነው ማለት ነው። ቱጌዘር ዊዝ መስኩላር ኤንድ ነርቨስ ሲስተም ኢት ኤኔብል ቱ ዘ ቦዲ ቱ ሙቭ ስታንድ አፕራይት ሜንቴን ባላንስ ዋይል ኮንቲኒቲ ሪኒዊንግ ኢትሰልፍ ማለት ነው። ስለዚህ ከመስኩላር እና ከነርቨስ ሲስተም አንድ ላይ በመሆን የቦዲን ሙቭ እንዲሆን አፕራይት ስትራክቸር እንዲኖረው ሜንቴን ባላንስ እንዲኖር እነዚህ ነገሮች እንዲኖሩ ያስችላል ማለት ነው ስኬለታል ሲስተም። ስለዚህ ይህን ይመስላል። እጅግ አመሰግናለሁ። ቴንኪው